ከዕብራውያን ምዕራፍ 12 ላይ እናወጣለን። እግዚአብሔር አምላካችን እናመሰግናለን። እንደዚህ ይላል ዕብራውያን ምዕራፍ 12 ከ1 እስከ 3 በጌታ ስም አነባዋለሁ። እንዲህ ይላል፣ እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉ፣ እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን። ዛሬም ትናገራለህ፣ እኛ ደግሞ በፍጹም ነው ጌታ ቃልን እንድንሰማ እንደ ደቀ መዛሙርቶች አይምሯችንን ክፈትልን፣ እንደ ሊዲያ ልባችንን ክፈትልን። መንፈስ ቅዱስ ቃልን ተርጉመ ለነፍሳችን ተናገረን። እንደ ማርያም የማይወሰድብንን ቃል ስጠን ጌታ በኢየሱስ ስም። የምንሰማው ቃል ከኛ ከሰሚዎች ጋር በእምነት ተዋህዶ ይጥቀመን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ በኢየሱስ ስም አሜን። ደግሜ ያነባዋለሁ። ዕብራውያን 12 ከ1 እስከ 3 እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስ ፈጻሚ የሆነውን ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ሶስት ነገር ነው እዚህ ጋር የምናየው። አንደኛ ወደ ኋላ የቀደሙ አባቶችን ተመልከቱ ይላል። ያው እንግዲህ እነዚህን የሚያሉ ምስክሮች ምዕራፍ 11 ላይ ዞር ብላችሁ ብትመለከቱ እንደ ደመና በዙሪያችን ካሉልን እነዛ ምስክሮች አሉ። እነሱን ተመልክተን እንድንሮጥ ነው። ሌላው ደግሞ እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን ራሳችንን ደግሞ ስንመለከት ለመሮጥ የሚያዳግተን ኃጢአት አለ። መቼም ሸክም ተሸክሞ ሩጫ የለም። እንኳን አይደለም ሯጮች ሲሮጡ የሚለብሱት ልብስ እንኳን ቀልጠፍ የሚያደርጋቸው መሆን አለበት። እንኳን ኮተትና ሸክም ተሸክሞ ሰው ሊሮጥ ይቅርና ለምን ያደክማል። እና ኃጢአት ደግሞ አድካሚ ነው። እና ደካሞች ሸክም የከበደባችሁ ወደ እኔ ኑ ያለ ጌታ ኢየሱስ ሸክማችንን አራግፎ ነው ሩጡም ይላል። ሌላው ቀጥሎ ደግሞ ተመልከቱ የሚለን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ከሶስቱ ዛሬ ነው የማካፍላችሁ እንደ ደመና በዙሪያችን ያሉ የከበቡንን ሳይሆን ወይም ደግሞ ራሳችንን ቶሎ የሚከበንን ሸክም አስወግደን የሚለውን ሳይሆን ማካፍላችሁ ቃል የሚገኘው ቁጥር 2 ላይ ያለውን ነው። የእምነታችን ራስ ፈጻሚውን ኢየሱስን ተመልክተን የሚለውን ነው። ቶፒኬ let us look unto Jesus። ኢየሱስን እንመልከት። እስቲ ኢየሱስን እንመልከት ተባባሉ። አሜን። ቶፒኩ እሱ ነው። በአዲሱ ትርጉም ላንብብላችሁ ቁጥር 2ን ብቻ። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት ይላል። በእንግሊዘኛው looking unto Jesus the author and finisher of our faith። የእምነታችን ጀማሪውንም ፈጻሚውንም ኢየሱስን እንመልከት። እርሱ ይላል በፊቱ ስላለው ደስታ በመስቀል ታግሶ መስቀሉን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል ይላል። ይሄ አዲሱ ትርጉም ነው ያነበብኩላችሁ። ብሉፕሪንቱን ልስጣችሁ። ዛሬ የምናየው አንደኛ ኢየሱስን መመልከት ማለት ምን ማለት ነው የሚለውን እናያለን። ሁለተኛ ኢየሱስን ስንመለከት ምን ነገር እንመልከት የሚለውን እናያለን። ሶስተኛ ኢየሱስን እንዴት እንመልከት የሚለውን እናያለን። አራተኛ አይኖቻችንን ከኢየሱስ የሚያርቅ ወይም ደግሞ እንዳናየው የሚያደርገን እሱ ላይ ትኩረት እንዳንሰጥ የሚያደርገን ምንድነው የሚለውን እናያለን። አምስተኛ ኢየሱስን የመመልከቻ መንገዶችን እናያለን። ስድስተኛው አይኖቻችንን በኢየሱስ ላይ የማተኮር ወይም ደግሞ ፎከስ የማድረግ ጥቅሞቹ ቤኔፊቶች ምንድናቸው የሚለውን እነሱን እንመለከታለን። አድቫንቴጆችም ማለት ነው። የመጨረሻ ሰባተኛ የምናየው ዲስአድቫንቴጁ ኢየሱስን ላይ ትኩረት አለማድረግ ምንድነው ጉዳቱ፣ ምንድነው ኮንሲኩዌንሱ የሚያመጣብን፣ እሱ እንመለከታለን። ኦኬ
ዴፊኒሽኑን ልስጣችሁ። ኢየሱስን መመልከት ማለት ምን ማለት ነው? what does it mean to look at Jesus? የመጀመሪያው fixing our eyes ማለት መንፈሳዊ አይኖቻችንን አስተካክለን በኢየሱስ ላይ ማድረግ ማለት ነው። ሌላ ነገር አለመመልከት፣ ጌታን መመልከት ማለት ነው። ይሄ ፊክስ ማድረግ ይጠይቃል ማለት አንዳንድ ጊዜ እይታችን ሊንሸዋረር ይችላል። የገላትያ ሰዎች ኢየሱስን ነበረ ተሰቅሎ ይመለከቱት የነበረ። አንድ ወቅት መጡና አዚም አለበሷቸውና ወደ ሕግ ፈቀቅ ብለው ነበርና አይንን የሚያንሸዋርር መንፈሳዊ አይንን እንዳና የሚያደርግ ነገሮች አሉ። ስለዚህ fixing our eyes መንፈሳዊ አይኖቻችንን አስተካክለን ልክ ካሜራ ዙሙን እንደምታስተካክሉ ሁሉ እንደዚሁ ጌታን ለማየት ዙማችንን ማስተካከል አለብን። ሌላው focus our eyes የመንፈሳዊ አይኖቻችን ትኩረት ኢየሱስ ላይ ብቻ መሆን አለበት። ብቻ ሌላ ነገር ላይ መሆን የለበትም። አንዳንድ ጊዜ ችግር አለ። ሰዎች አገልጋይ ላይ ፎከስ ያደርጋሉ፣ ሁኔታዎች ላይ ፎከስ ያደርጋሉ። እኛ ግን ፎከሳችን ኢየሱስ ላይ ብቻ እንደሆነ ነው። ኢየሱስን መመልከት ማለት fixing our eyes ነው፣ focus our eyes ነው። ሶስተኛው trust continuously on him በኢየሱስ ክርስቶስ ላይ continuously በመታመን መቀጠል። መጀመር አይደለም መቀጠል፣ እስከ ፍጻሜ በእርሱ ላይ ያለ ማቋረጥ በማመን መቀጠል። እዚህ ላይ ሶስት ሐሳቦች አሉ። አንደኛው our thoughts ሐሳባችን መቆየት ያለበት በክርስቶስ ኢየሱስ ላይ ነው። በላይ ያለውን አስቡ ይላል አይደለ እንዴ? በላይ ያለውን እሹ ይላል አይደለ እንዴ? ሐሳባችን ምድራዊ እንዳይሆን የእግዚአብሔር ቃል ይናገራል። ሁሉ ጊዜ ሐሳባችን ሰማያዊ ሊሆን ይገባል፣ በተለይ እኛ አማኞች። ሁለተኛ ደግሞ our action ተግባራችን በኢየሱስ ላይ ፎከስ ያደረገ ወይም ደግሞ በዛ ላይ መሆን አለበት። ሌላው ደግሞ ጉጉታችን ናፍቆታችን ምንድነው? ናፍቆታችን ጉጉታችን ምንድነው? የዳዊት ጉጉት ምንድነው ቢሉት ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን 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 አለች ነው የሚለው። እና ምን ልናይ መጣን? ምን ፍለጋ መጣን? ምን ተርበን መጣን? እና እዚህ ላይ ግን የምኞታችን ዲዛይራችን አምቢሽናችን ኢየሱስ ብቻ ሊሆን ይገባል። ዴፊኒሽኑን ይሄን ያልካየን ይበቃናል። ሁለተኛው ኢየሱስን ስንመለከት ምን ነገር እንመልከት? እዚህ ጋር አራት ነገሮች ተጠቅሰዋል። አራት ነገሮች ናቸው። አንደኛው ያስጀመረን ስለሚል ስለ ጅማሬ ይናገራል። ሁለተኛ ፍጻሜን ይናገራል፣ የሚያስፈጽመንም እሱ እንደሆነ። ሌላው ትዕግስት ኢንዱራንስ የሚለውን እናያለን። ሶስተኛ ክብር። አራት ነገሮች እናያለን። ምንድነው እስቲ? የመጀመሪያው ያስጀመረን ይላል the author of our faith እምነታችን በክርስቶስ ነው የተጀመረው። ስንቶቻችሁ ታምናላችሁ? እምነትን ያስጀመረን ክርስቶስ ነው። ሕግ አምነን አልዳንም። በጸጋ በመጨረሻ ዘመን በማን ተናገረን ይላል? በልጁ ተናገረን ይላል። በልጁ ሲናገረን በጸጋ ወንጌል ደርሶን ነው። እምነታችን የተጀመረው በሱ ነው፣ የሚያልቀውም በሱ። እምነታችን ራስና ጀማሪ ይለዋል። በድሮ ትርጉም ራስ ይለዋል፣ ጀማሪ ይለዋል፣ ኦተር ይለዋል። የእምነታችን ጀማሪ ወይም ደግሞ he began the work of faith in us በእኛ ውስጥ እምነትን የጀመረ ክርስቶስ ኢየሱስ ነው። ስለዚህ ጻድቅ በእምነት በሕይወት ይኖራል ነው የሚለው። ምንኖረው በእምነት ነው፣ ምናገለግለው በእምነት ነው፣ ምንጸልየው በእምነት ነው። ኑሯችን ሁሉ እምነት ነው። ግን አስጀማሪው ማን ነው? ክርስቶስ ነው። ስለዚህ ያስጀመራችሁ ክርስቶስ ነው። ማንም ወንጌላዊ ይስበካችሁ፣ ማንም ሰው ይመስክርላችሁ፣ ሩጫ ያስጀመራችሁ ክርስቶስ ነው። እሱን ተመልከቱ ይላል። ሌላው ፈጻሚውም እሱ ነው። ምን ይላል እዚህ ጋር? የእምነታችን ራስና ጀማሪና ፈጻሚውን ኢየሱስን ተመልክተን ይላል። ስለመመልከት ነው። ማንን ተመልከቱ ይላል? ፈጻሚውም እሱ ነው ያስጀመረን። he completes what he start በእኛ ውስጥ እምነትን ያስጀመረን እሱ ነው የሚያስጨርሰን። ደቀ መዛሙርቶቹን ብትመለከቱ አንዳቸውም ካስቆሮቱ ይሁዳ በቀር እሱም ደግሞ ስለተጻፈበት እንጂ ሁሉንም ኮምፕሊት አድርገው ነው የጨረሱት። ስለዚህ የእምነታችን አስጀማሪው አስፈጻሚው ክርስቶስ ነው። ልንሰጋ አይገባም ማለት ነው። እግዚአብሔር በእምነት ስንሮጥ መደናቀፍ አለ፣ መውደቅ አለ፣ መነሳት አለ። ጻድቅ ስንት ይወድቃል ነው የሚለው? 7 ይወድቃል 7 ይነሳል ነው።
መነሳትም አለ። የደከሙ የዛሉትን መበርታት አለ። ስለዚህ ብንደክም ያበረታናል። ያስጀመረን ጌታ ላያስጨርሰን አላስጀመረንም። ስለዚህ አስፈጻሚው እሱ ነው። ሌላው ትዕግስት እዚህ ጋር ስንመለከት ጌታን ስንመለከት ስንሮጥ ሌላው ትዕግስት ነው። the one who endure ይላል። እዚህ ጋር ምን ይላል? የእምነታችን ራስ ጀማሪ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። በትዕግስት እንሩጥ። እኛ የምንሮጠው ለምንድን ነው በትዕግስት የሚለው? መስቀል ስላለ። ጌታ ኮተት አሸክሞ አያስሮጥም። የሚያስሮጠን የኃጢአታችንን ቀንበር አላቆ እኔ ማሸክማችሁ ቀንበር ልዝብና ቀሊል ነው ይላል። ቀሊል ነው ቀንበር አለብን። ክርስትና ዝም ብሎ አይፋነንም። ክርስትና ቀንበር አለው፣ መስቀል አለው እና በህይወታችን በዓለም ሳላችሁ መከራ አለባችሁ ብሏል። በቃ ስለዚህ በዓለም ሳለን መከራ አለ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ ይላል። ኢየሱስ በመስቀል ታግሶ ነው የጨረሰው። እና ስንሮጥ ወይም ስንሄድ ጌታን ፎከስ ስናደርግ አንደኛ ያስጀመረኝ እሱ ነው፣ የሚያስጨርሰኝ እሱ ነው። እሱ እንደታገሰ እኔም በትዕግስት ነው የምሮጠው። አንድ ጊዜ ኤሊና ጥንቸል ሩጫ ጀመሩ። ሩጫ ጀምረው እየሮጡ ሳለ ጥንቸል ያው ታውቋታላችሁ በጣም ትበራለች እና እቺ ቀርፋፋ ኤሊ እስከምትደርስብኝ ትንሽ ልተኛ ብላ ሮጣ ቀድማ ሄዳ ተኝታ ሳለ ያቺ የሚያስሮጣት ነገር አለ። ድንጋይ ተሸክማ ነው የምትሮጠው። እቺ ምንም ድንጋይ የላትም ትሮጣለች እና ደክሟት ተኝታ ሳለ ኤሊ ግን ቀስ ያለች መጣ ቀደመች። እሷን እንቅልፍ ወስደው። አንዳንድ ጊዜ በጣም ፋስት ልንሮጥ እንችላለን። ቀስ ያሉ በመስቀል ታግሰው የሚሮጡ ሰዎች ግን ከጌታ ጋር የሚራመዱ መቼም ቢሆን ራስ እንጂ ጅራት አይሆን። ከጌታ ጋር ከሮጣችሁ የፈለገ ሰው ሹት አድርጎ ለምን አይሄድም? አይቀድማችሁ። እሱ ነው ጀማሪው፣ እሱ ነው ፈጻሚው። የት ይደርሳል? ስለዚህ የት ይደርሳሉ የተባሉት ዛሬ የት ናቸው? ከጌታ ጋር ማንሮጥ ከሆነ ግን እኛም እንደነሱ ነው የምንሆነው። ከጌታ ጋር የሚሮጥ ሰው ግን መስቀል ተሸክሞ እንደ ኤሊዋ ድንጋዩን ተሸክሞ ወይም ሸክም ያለበት ማለት የኃጢአት ሸክም አላልኳቸውም፣ የመስቀል ተሸክመው ከጌታ ጋር አካሄዳቸውን ያደረጉ መቼም ቢሆን ጅራት አይሆኑ። ሌላው እዚህ ጋር ክብር ተናግሯል። የጌታ ክብር ስንሮጥ ማየት ያለብን ከፊታችን ክብር ነው ያለው። ምን ይላል እዚህ ጋር? በእግዚአብሔር ዙፋን ቀኝ ተቀምጧል ይላል። ኢየሱስ አሁን በአብ ቀኝ ተቀምጧል። ሁሉን ድል አድርጎ ሁሉን አሸንፎ የኛ ዴስቲኒ እዛ ነው እያለን ነው። እሱን እንደምታገሰ ታግሳችሁ እሱ እንዳስጀመራችሁ እንደሚያስፈጽማችሁ አምናችሁ ከጌታ ጋር ጌታ ላይ ፎከስ አድርጋችሁ ከሮጣችሁ ከፊታችሁ ያለው ክብር ነው። በእግዚአብሔር ዙፋን ቀኝ ተቀምጧል ይላል። ስለዚህ ኢየሱስ ክርስቶስ በክብር እንደጨረሰ እኛም በክብር ነው የምንጨርሰው ማለት ነው። ግን ትኩረታችሁ ማን ላይ ይሁን? ኢየሱስ ላይ። ወደ ሶስተኛው ሄድኩ። ኢየሱስን እንዴት እንመልከተው የሚለው ነው። How should we look at Jesus? እንዴት እንመልከተው? በአራት መንገድ ነው የምንመለከተው። አንደኛው let us look unto Jesus in everything. in የሚለውን አስምሩልኝ። in everything በሁሉ ነገር ውስጥ ኢየሱስን እንመልከተው። ምክንያቱም እኛ ክርስቲያኖች ጻድቅ ሲሮጥ ሲኖር ሁሉ ነገር ለሱ አይደለም ለጌታ ክብር ነው። ስለዚህ በሁሉ ነገር ውስጥ ጌታን እንመልከት። እስቲ አይኖቼ ተከፍተዋል በሁሉ ነገር ውስጥ ጌታ ነው ያለው የምትሉ ከሆነ ራሳችሁን ቼክ አድርጉ። እኔም ራሴን የምጠይቀው ጥያቄ እውነት በሁሉ ነገር ውስጥ በትዳራችሁ ውስጥ ጌታን ታዩታላችሁ? በስራችሁ ውስጥ ታዩታላችሁ? በሁሉ ነገር ውስጥ ጌታን ታዩታላችሁ? in everything ጌታን ማየት መቻል አለብን። ቸርች መተን አይደለም ጌታን የምናየው ወይ መስቀል ስናይ አይደለም ትዝ ሊለን የሚገባው። በሁሉ in everything every single thing ጌታ ኢየሱስን ማየት መቻል አለብን። ጌታን ማናይ ከሆነ በነገሮች ውስጥ በቃ ሌላ ነገር ነው የምናየው ማለት። ሁለተኛው let us look unto Jesus for everything. for የሚለውን አስምሩልኝ። ለሁሉ ነገር ጌታን መመልከት አለብን። ለሁሉም ነገር ምንም በሉኝ፣ ለሁሉ ነገር መጀመሪያ ጌታን ማየት አለብን እኛ አማኞች። ምክንያቱም ያስጀመረን ሩጫ አለ፣ እኛም ደግሞ የሚያስጨርሰን አለ። ለሁሉ ነገር ጌታን ማየት አለ። እኔ ለሁሉ ነገር ጌታ ነው ያለው? ራሳችሁን ጠይቁ። ሶስተኛ let us look unto Jesus with everything. with የሚለውን አስምሩን።
ከሁሉ ነገር ጋር ኢየሱስን እንመልከት። ከሁሉም ነገር ጋር ኢየሱስን ማየት መቻል አለብን። አለበለዚያ እይታችን ላይ ችግር አለ ማለት ነው። ከሁሉ ነገር ጋር የመጨረሻው let us look unto Jesus through everything። በሁሉም ነገር በኩል በዚህም በሉኝ በዛም በሉኝ በሁሉም ነገር በኩል ጌታ ኢየሱስን ማየት መቻል አለብን። ጌታን እንመልከት ሲባል እንግዲህ መቼም ቢሆን ለአንድ አፍታም እንኳን አይናችን ከሱ ላይ መነሳት የለበት። እስቲ እነዚህን 4 ነገሮች በጥቂቱ ላሳያችሁ። let us look unto Jesus ወደ ኢየሱስ እንመልከት ነው የስብከቴ ርዕስ። እንዴት እንመልከተው? በሁሉ ነገር ውስጥ ኢየሱስን መመልከት ማለት እስቲ እንመልከተው። በሁሉ ነገር ውስጥ ሮሜ 14:8 ላይ በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን ይላል። እኛ የማነን? ብትኖር ለጌታ ነህ፣ የጌታ ነሽ፣ የጌታ ነህ። ብንሞትም በሕይወትም ብንኖር። ስለዚህ ሞትንም ኖርንም ለአንድ አፍታ አይናችን ከሱ ላይ መነሳት የለበት። ፊልጵስዩስ 1:21 ላይ ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነው ይላል። በሕይወት ሲኖር ሰው መቼም ከፍታ አለ፣ ዝቅታ አለ፣ ብርሃን አለ፣ ጨለማ አለ። in good times as well as in bad times ይላል። መልካም ጊዜ እንዳለ ሁሉ መጥፎ ጊዜ አለ። in joy as well as in sorrow ሐዘን አለ፣ ደስታም አለ። ሌላው in triumphs as well as in trials ድል እንዳለ ሁሉ ፈተናም አለ። in success as well as in failure ማለት ውድቀትም አለ። አሁን ዛሬ ስኬታማ ብትሆኑ መውደቅ አለ። ኢዮብ ቀላል ምሳሌ ልታዩት ትችላላችሁ። ኢዮብ 1:20-22 አነባለሁ። ኢዮብም ተነሳ መጎናጸፊያውንም ቀደደ። ምዕራፍ 1:20-22 ራሱንም ተላጨ፣ በምድር ላይ ተደፍቶ ሰገደ፣ እንዲህም አለ ራቁቴን ከእናቴ ማፀን ወጥቻለሁ፣ ራቁቴን ወደዚያ መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍና አልሰጠም ይላል። ኢዮብ በመልካሙ ጊዜ እግዚአብሔርን ያየ ሰው ነው። ስለዚህ መስዋዕቱን ሊሰዋ ነበር ልጆቼ በድለው እንደሆነ እያለ። ታውቃላችሁ፣ ክፉ ቀን መጣበት። እግዚአብሔር ሰጠ፣ እግዚአብሔር ነሳ። አይኖቹ ለአንድ አፍታም ከእግዚአብሔር ላይ አልተነሱም። የእግዚአብሔር ስም ብሩክ ይሁን ብሎ ሰገደ። የሚለው በእንግሊዘኛው ዋርሺፕ አደረገ። 10 ልጆች በአንድ ቀን ሞተውበት ለእግዚአብሔር ሰገደ። ከብቶቹ አልቀው እግዚአብሔርን አመለከ። እረኞቹ ሁሉ ባሪያዎቹ አልቀው እግዚአብሔር ፊት ወድቆ ሰገደ። ለአንድ አፍታም እንኳን አይኑን ከጌታ ላይ አላነሳም፣ ከእግዚአብሔር ላይ። ብዙ ጊዜ እኛ ሲሳካልን ብቻ አይደለም ሳይሳካም አይናችን ኢየሱስ ላይ፣ በሐዘንም በመከራም። ብዙ ጊዜ ያው ብዙ ሰዎች ከልምዳችን እንደምናየው በችግራችን ጊዜ ነው የጌታን ፊት የምንፈልገው አይደል? ኢዮብ ደልቶትም ጌታን ይፈልግ ነበር፣ ጎሎበትም ጌታን ይፈልግ ነበር። አቶም ደህይቶም ታሞም ጌታን ይፈልግ ነበር። መቼ ነው ጌታን ለማየት እንፈልገው? ራሳችንን እንፈትሽ። ይሄ እንግዲህ in everything በሚለው ነው። በሁሉም ውስጥ ጌታን ያየው ነበር። አሁን ደግሞ for everything ለሚለው ነው። ለሁሉም ነገር ጌታን መመልከት አለብን። ለሁሉም ነገር ምን ይላል? ሁለተኛ ክሮኒክል ዜና 7:14 ላይ በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። ለሁሉም ነገር ጌታን መፈለግ አለብን። ፊቱን መሻት አለብን። ኢየሱስ ምን ብለዋል? በዮሐንስ 14:13 ላይ እኔ ወደ አብ እሄዳለሁና አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛውንም ነገር ከማድረጋችን በፊት ጌታን ማየት አለብን። ምንም አይነት ውሳኔ ከመወሰናችን በፊት እናንተ የራሳችሁ አይደላችሁ የሚል መዝሙር 27:7 ላይ እንዲህ ይላል፣ አቤቱ ወደ አንተ የጮሁትን ቃሌን ስማኝ፣ ማረኝ፣ አድምጠኝ፣ አንተ ፊቴን እሹ ባልክ ጊዜ ይላል። ይሄ ሰው የእግዚአብሔርን ፊት ይፈልጋል ማለት ነው። አቤቱ ፊትህን እሻለሁ፣ ልቤም አንተን አለ ይላል። ልቤም አንተን አለ፣ ፊትህን እፈልጋለሁ። ለምን? ለሁሉም ነገር እግዚአብሔር ይጠየቃል። የድሮ ጴንጤ ለሚገዛውም ልብስ እንኳን ለሚገዛውም ጫማ እግዚአብሔርን ይጠይቃል። ዛሬ አይደለም ጋብቻን እንኳን የሚያክል ነገር ሰዎች ሳይጠይቁ ይገቡበታል።
መንገድ ለመሄድ ከአንድ ስቴት ሌላ ስቴት ለመሄድ ጌታ ይጠየቃል። ዝም ብሎ አይሄድም ሰው። አሁን ግን እንደፈለገ ነው፣ እንደ መሳፍንት ዘመን ስለሆነ ግን ያው ኮንሲኩዌንሱን ሰው እያጨደ ነው። በዛው መጠን ምሪት ከሌለ ምሬት ይመጣል። ካለ ምሪት የምንጓዛቸው ነገሮች ነገ ምሬት ውስጥ ይከቱናል። ሶስተኛው let us look unto Jesus with everything። ከሁሉ ነገር ጋር ኢየሱስን እንመልከት። ከሁሉ ነገር ጋር ኢየሱስን እንመለከታለን። ለሰው ሳይሆን ይላል ቆላስይስ 3:23 ላይ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ። ከሁሉ ነገር ጋር ለሰው ሳይሆን አንዳንዴ እኛ ለሰው እናደርገዋለን አይደለም። እዚህ ጋር ለጌታ ይላል። ለሰው ሳይሆን ለጌታ እንደምታደርጉ ከሁሉ ነገር ጋር አንድ ነገር ስታደርጉ ለጌታ ብላችሁ ለራሳችሁ ወይም ለሰዎች ብላችሁ አይደለም። ቆላስይስ 1:10-12 በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታ ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ ይላል። በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ ይላል። በነገር ሁሉ ደስ ልታሰኙት ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። በሁሉ ነገር ጌታን ማየት ያስፈልጋል። እስቲ በሁሉ ነገር ጌታን ማየት እንድችል እግዚአብሔር ሆይ እርዳኝ ብላችሁ ነፍሳችሁን ንገሯት። አንዳንዴ በራሳችን ማስተዋል እንደገፋለን። የመጨረሻው አራተኛ let us look unto Jesus through everything። በሁሉ ነገር በኩል ጌታን መመልከት አለብን። እስቲ ምሳሌ ልስጣችሁ። መቼም ሰራተኞች ነን። በአሰሪና በሰራተኛ በኩል ያለውን ጌታን ትመለከቱበታላችሁ። ያገባችሁ ናችሁ። በባልና በሚስት በኩል ጌታን ትመለከቱታላችሁ። መቼም በአሜሪካም ሆኑ በኢትዮጵያ በኤርትራ መንግስት ውስጥ ብትኖሩ ወይም ደግሞ መንግስታት ቢኖሩም ባለስልጣኖችን፣ የመንግስት አለቆችን በዛ በኩል ጌታን ታዩታላችሁ። በሁሉ ነገር በአሰሪና በሰራተኛ መካከል ጌታን ታዩታላችሁ። እንዲህ ይላል ኤፌሶን 6:5-7 ባሪያዎች ሆይ ድሮ ባሪያ ስለነበረ ነው። አሁን ግን ማናጀርም ሱፐርቫይዘርም በሉት። ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በስጋ ጌቶቻችሁ ለሆኑ ታዘዙ ይላል። ጌታን ካያችሁ ነው። ሰውን ሳይሆን ጌታን ካያችሁ የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምታደርጉ አትሁኑ። እንደው ሰው እንዳይላችሁ አይደለም ማድረግ፣ ጌታን እያያችሁ አድርጉ ነው የሚለው። በአሰሪና በሰራተኛ መካከል ለሰው ሳይሆን ለጌታ እንደምትገዙ በትጋት በበጎ ፈቃድ ተገዙ ይላል። ጌታን ታዩበታላችሁ። በስራችሁ ቦታ አለቆቻችሁን ወይም ባለስልጣኖችን ስታዩ ጌታን ታዩበታላችሁ። እኛ ግን አንዳንዴ ቀጥታ ከሰውየው ጋር ነው የምንላተመው፣ ጌታን አናይበት። ለምን? በሁሉ ነገር ጌታን ማየት ስንችል ነው ካለቃው ቢዮንድ የምናየው። አንዳንዴ ቢዮንድ ያለው ሰይጣን ሊሆን ይችላል ወይም ጌታ ሊሆን ይችላል። አንዳንዴ ሃምብል ሊያደርገን ሊሰራን ሲፈልግ ጌታ ባለቆች ይመጣበት። መንግስትንስ ታዩታላችሁ። ብዙ ጊዜ እኔ አያለው ያልዳኑ ሰዎች ችግር የለም የፈለጉትን መንግስትን ክሪቲሳይዝ ሊያደርጉ ይችላሉ። እኛ አማኞች ግን ጌታን ማየት ስለማንችል አንዳንድ ጊዜ ቀጥታ ባለስልጣኖችን በድፍረት እንናገራለን። የእግዚአብሔር ቃል ሮሜ 13:1-4 እንዲላል ነፍስ ሁሉ በላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለም። ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። በሰማይ በምድር ስልጣን የማን ነው አለ ጌታ ኢየሱስ። የኔ ነው አለ ኢየሱስ። እንግዲህ ነፍሳት ሁሉ በላይ ላሉ ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች ይላል። አሁን ሪሰንትሊ ያሉት የትም ሀገር ላይ ያሉት ባለስልጣኖች በእግዚአብሔር የተሾሙ ናቸው። በክርስቶስ ነው የምናያቸው ወይስ ቀጥታ ሰዎቹን ነው የምናያቸው? ሐሰተኛም ይሁኑ አጭበርባሪም ይሁኑ ጉበኛም ይሁኑ ግን ስልጣኑ ሳኦል እኮ ዳዊትን የሚያሳድድ ነው። ክፉ መንፈስ አለበት። ግን ዳዊት እኮ ያከብረው ነበር ሳኦል አይደለ እንዴ? የተቀባውን ሰው አልዳስስም እያለ ለምንድን ነው? እግዚአብሔር እንደሾመው ሳኦልን ስለሚያውቅ። ባለስልጣኖችን እንድናያለን። አሰሪና ሰራተኞች ትዳር ውስጥ
ኤፌሶን 5:22-26 ሚስቶች ሆይ ለጌታ እንደምትታዘዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተክርስቲያን ክርስቶስን እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ብሎ ሚስት ተገዢ ብቻ አይደለም የሚለው የባል ሪስፖንሲቢሊቲ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። የባል በጣም ከባድ ነው፣ የሚስት ቀላል ነው። ዝም ብሎ ሰሚት መሆን ነው። ቤተክርስቲያን አሁን ለክርስቶስ መገዛት ብቻ ነው የሚጠበቅባት አይደለም። ባል ግን መውደድ ነው። መውደድ ማለት አይ ላቭ ዩ እያሉ በአመት አንዴ ቀይ አበባና ቀይ ልብስ ለብሶ የሚሰጠው ምንድነው ቫለንታይን ዴይ እንደሱ አይደለም። እሱ ፍቅር አይደለም። ፍቅር ማለት ኤቭሪ ሲንግል ዴይ ፍቅርን በስራ ማሳየት ነው። እኛ ካለም አንዳንዴ እንኳረጃለን፣ ምንም ችግር የለም አበባ መስጠት አይደለም። ቁም ነገሩ ግን ባል ሚስቱን ይወዳል። በክርስቶስ ጌታን እንግዲህ በትዳሩ ስናይ ባል ሚስቱን መውደድ፣ ሚስት ደግሞ ለባሏ መገዛት። ይሄ ሰሚሽን የሚለው ሰሬንደር መሆን ወይም ለጥቅም ሚስት ተገዣ አይደለም የሚለው። ሰሚሽን የሚለው ትገዛ የሚለው ምንድነው? ቤተክርስቲያን ለክርስቶስ በፍቅር አይደለ እንደምትገዛ፣ ቀንበር ከብዶባት አይደለም። ስለዚህ በእንደዚህ አይነት መንፈስ ነው ልናየው የሚገባው ማለት ነው። ክርስቶስን እንግዲህ በሁሉ ነገር ተመልከቱ ነው የሚል። ወደ አራተኛው አለፍ። አይኖቻችንን ከኢየሱስ ክርስቶስ የሚያርቅ ወይም እንዳናይ የሚከለክለን ነገር፣ ሳንካ የሚሆንብን ነገር ምንድነው? የሚጋርደን፣ አይኖቻችን ክርስቶስ እንዳያዩ የሚጋርደን አንደኛው ፍርሃት ነው። ፍርሃት በጣም አደገኛነት አለው። ማቴዎስ 14:26-33 አንብቡት እናንተ። ደቀ መዛሙርቶቹም በባህር ላይ ሲሄድ ኢየሱስን አዩትና ምታት መሰላቸውና ታወኩ፣ ፈሩ ይላል፣ ደነገጡ። ወዲያውም ኢየሱስ ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ ባላቸው ጊዜ ጴጥሮስን መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ አዘዘኝ አለው። አዘዘው፣ መጣ፣ ወክ ማድረግ ጀመረ። ኦን ዘ ዋተር፣ በውሃ ላይ መራመድ ጀመረ ማለት ነው። ጴጥሮስ ወዲያው ወጀቡን ሲያይ፣ ወዲያው አይኑን ከኢየሱስ ላይ አንስቶ ማዕበሉን ሲያይ ፈራ ይላል። በፈራ ጊዜ ኢን ዘ ዋተር ሆነ፣ ኦን ዘ ዋተሩ ቀረና መስመጥ ጀመረ። ፍርሃት፣ ድንጋጤ ወጀቡን አይቶ በመፍራት ብቻ አይኑን ከኢየሱስ ላይ ያነሳና መስመጥ ጀመረ። ዛሬ በእምነታችን ላይ መስመጥ የሚዳዳን ከሆነ አይኖቻችን ተነስተዋል እና ጌታ ሆይ አድነኝ ብሎ ጴጥሮስ እንደጮኸ መጮህ ብቻ ነው፣ ሌላ መፍትሄ የለው። ጴጥሮስ ዋና አይችልም እንዴ? አሳ አጥማጅ አይደለ እንዴ? አንዳንዴ ፕሮፌሽናል ሰዎችን ብንሆን እንኳን አይኖቻችን ከኢየሱስ ላይ ከተነሱ የምንችለው ነገር ሁሉ ይጠፋብናል። ስለዚህ አማይ ክራይስት ፎከስ፣ አማይ ስቶርም ፎከስ ወይስ አማይ ፊር ፎከስ? ምን ላይ ነው ፎከስ ያደረኩት? ፍርሃት ላይ ነው? ወጀብ ላይ ነው? ወይስ ክርስቶስ ላይ ነው ፎከስ? ጴጥሮስ አንደኛው ፍርሃት ነው። አሁን ግን የምነግራችሁ ጥቅስ የለውም፣ ካነበብኩት ነው፣ ለትምህርት ይሆነናል። እና አይኖቻችን ክርስቶስን እንዳያዩ የሚያደርጉ ምንድን ናቸው? ሌላው ሁለተኛው ወርልድሊ ዲስትራክሽን። አይኖቻችን ክርስቶስን እንዳያዩ የሚከለክሉ ነገሮች ወርልድሊ ዲስትራክሽን፣ ዓለማዊ ተድላዎችና ፍላጎቶች። ለዛ ነገር መማረክ አይኖቻችንን ይሰርቋል። ለምሳሌ እዚህ ውስጥ በዚህ በወርልድሊ ዲስትራክሽኑ 3 ነገር ላሳያችሁ። አንደኛው ፕሌዠር ኦፍ ዘ ፍለሽ፣ የስጋ ደስታ። ምን ይላሉ? የዓለማዊ ተድላዎችና ፍላጎቶችን መማረክ አንድን ሰው ከመንፈሳዊ ነገር ጉዳዮች ላይ ተማርኮ እንዲርቅ ያደርጓል ይላል። ማለት መንፈሳዊ ነገር ፎከስ እንዳያደርግ ያደርጓል ይላል። ዓለማዊ ተድላዎችን መፈለግ፣ ፕሌዠር የሆኑ ነገሮች። ሌላው ሶሻል ሚዲያ፣ ማህበራዊ ሚዲያ። ይሄ ደግሞ ምን ይላል? ከማህበራዊ አውታር መረቦች ጋር የማያቋርጥ ተሳትፎ፣ የማያቋርጥ ትኩረት የሚከፋፍሉ ጅረቶች ይፈጥራል። ይህም ግለሰቦችን በኢየሱስ ላይ እንዳያተኩሩ ይከለክላል። ሁልጊዜ ተጥደን ሶሻል ሚዲያ ላይ ከሆነ ልባችን ይሰረቃል፣ ክርስቶስን ማየት እንቸገራለን። ሌላው ኬሪየር አምቢሽን ማለት የስራ ምኞት
መስራት የማይሰራ አይብላ ነው የሚለው እግዚአብሔር ቃል። ግን መስራት አለብን። የሥራ ግቦችንና ስኬቶችን ማሳደድ ይላል የመንፈሳዊ እድገትንና አስፈላጊነትን ከኢየሱስ ጋር ያለውን ግንኙነት ሊሸፍን ይችላል። በጣም ወርክሆሊክ መሆን አልኮሆሊክ አሉ አይደለ? መጠጥ የሚጠጡ ሰዎች ስራም በጣም ማብዛት ይላል። የሥራ ግቦችንና ስኬቶችን ማሳደድ ይላል የመንፈሳዊ እድገትንና አስፈላጊነትን እና ከኢየሱስ ጋር ያለውን ግንኙነት ሊሸፍን ይችላል ይላል። አንዲት ሴት እዚያ ሀገር እንደገባው ነው። ገና አዲስ ነኝ፣ ስራ ተቀጥሬ ለሀገሩም አዲስ ነኝ። ስሰራ በጌታም አይደለችም፣ አላውቃትም። መጣችና አየችኝ። አበሻና አለችኝ። አዎ አልኳት እና አዲስ ነህ አለችኝ። አዎ አዲስ ነኝ። እንግዲህ እዚህ ሀገር ስትሰራ አለችኝ ቀስ እያልክ ስራ አለች። ከአሜሪካ ስራ አጨርሰውም ሰርተህ ይጨርሰሃል አለች። አልኩኝ የአሜሪካ ስራ ሰርተው አትጨርሰውም አንተኑ ራስህን ይጨርሳል አለች። ይሄ ነገር አይምሮስ ተቀርቅሮ ቀረ። መስራት ጥሩ ነው፣ ግን ወርክሆሊክ የሚባል ነገር አለ። በጣም በስራ መጠመድ ክርስቶስን ለአንድ አፍታ እንዳናየው ያደርጋል። ሌላው ሲን ኃጢአት አንሪፔንት ሲን ንስሐ ያልገባናቸው ኃጢአቶች ክርስቶስን ይጋርዱናል። ሌላው ለስት ክፉ ምኞት ማለት እነዚህ አሉታዊ ስሜቶች ግለሰቦችን ሊያጠምዱ ስለሚችሉ ኢየሱስን በግልጽ ለማየት መንገዱን ለመከታተል አስቸጋሪ ያደርገዋል ይላል። ሌላው ደግሞ ቢተርነስ ምሬት ምን ያደርጋል ይላል። እነዚህም ጌታን ከማየት ይጋርደናል። ምሬት በውስጣችን መኖር የለበትም። ሌላው ፐርሰናል አታችመንት በሚመለከት ነው። ይሄ ፊክሴሽን ይለዋል። ፊክሴሽን የሚለው በሌሎች ጓደኞችን፣ ቤተሰብን ወይም ከሌሎች ዘመዶች ጋር በጣም አታችመንት መፍጠር ጌታ እንዳናይ ያደርጋል። ሁሉም በልክ ማለት ከእናትም ጋር ከወንድምም ጋር ከእህትም ጋር ከልጆችም ጋር ከሁሉም ጋር በልክ ካልሆነ ጌታን ማየት አንችል፣ ይጋርዱናል። እዚህ ጋር ፊክሴሽን ኦን አዘርስ ይለዋል። ሌላው ደግሞ ማቴሪያል ፊክሴሽን ኦን ማቴሪያል ይላልና ይሄ ደግሞ ለቁሳቁስ ነገሮች ጤናማ ያልሆነ ትኩረት መስጠት ይላል። ከመንፈሳዊ እሴቶች ወደ መራቅና ኢየሱስን ችላ እንድንል ያደርገናል ይላል። ሌላው ስትረስና አንዛይቲ ስጋትና ጭንቀት ኢየሱስን እንዳናይ ይከለክለናል። ሌላው ደግሞ ቸልተኝነት የእግዚአብሔርን ነገር አንድ ሰው በእምነት ቸልተኛ መሆን ቀስ በቀስ ከኢየሱስ ጋር እንዲርቅና መንፈሳዊ ቅንዓት እንዲያጣ ሊያደርግ ያስችላል ይላል እና ቸልተኞች የእግዚአብሔርን ስራ በችልታ መስራት እነዚህ ነገሮች መንፈሳዊ አይናችንን ይይዘዋል። እሺ ኢየሱስን የመመልከቻ መንገዶቹ ታዲያ ምንድናቸው? እነዚህ የሚጋርዱንን አየን። አሁን የምናየው ደግሞ ኢየሱስን የመመልከቻ መንገዶቹ አንደኛው ጸሎት የተጋረደብንን ግርዶሽ ያነሳልናል፣ ኢየሱስን እንድናይ ያደርገናል። ለዚህ ነው አንደኛ ተሰሎንቄ 5:17 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ ይላል። ይህ የእግዚአብሔር ፈቃድ ነው በክርስቶስ ኢየሱስ ወደ እናንተ ነውና። ሁልጊዜ ሳታቋርጡ ጸልዩ። ጌታን ለማየት መጸለይ ያስፈልጋል። ኤፌሶን 5:20 ላይ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንን አባታችንን ስለ ሁሉ አመስግኑ። ጸሎት ጌታ እንድናይ ያደርገናል። ሌላው ስተዲ ስክሪፕቸር እና ሜዲቴሽን የእግዚአብሔርን ቃል ማንበብና ወይም ማጥናትና ሜዲቴት ማድረግ ጌታ እንድናይ ያደርገናል። ኢያሱ 1:8 ላይ የዚህን ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅ ዘንድ በቀንም በሌሊትም አስበው። እግዚአብሔርን ቃል ማሰብ ማለት ጌታን ለማየት ይረዳናል። ከሕግ ታምራትን እንዳይ ይላል አይደለ? እግዚአብሔር በሕጉ ውስጥ በቃል ውስጥ ራሱን ገልጦ ያሳየናል። የዚህን ጊዜ መንገድ ይቀናልሃል፣ ይከናወንልሃል። በምትሄድበት ሙሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ስክሪፕቸር ስተዲ እና ሜዲቴሽን የእግዚአብሔርን ቃል ልቦና አይን ያበራል። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉም በቀንና በሌሊት ያስባል ይላል መዝሙር ምዕራፍ 1:2 ላይ። ስለዚህ ጌታን ለማየት መጸለይ ኢምፖርታንት ነው። ሜዲቴሽን ኢምፖርታንት ነው። ሌላ ዋርሺፕ በጣም ኢምፖርታንት ነው። ሁለተኛ ዜና ላይ ትዝ ይላችኋል። ኢዮሳፍጥ ምዕራፍ 20 ከ20 እስከ 22 ማልደውም ተነስተው ወደ
ቴቁሄም ምድረ በዳ ወጡ ይላል። ሲወጡም ኢዮሳፍጥ ቆመ፣ ይሁዳም በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ፣ በነቢያቱም እመኑ ነገሩ ይሰላላችኋል። ከሕዝቡም ጋር ተማክሮ በሰራዊት ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው አንብቡት ታሪኩን ሲዘምሩ እግዚአብሔር ተገለጠ። ታውቃላችሁ በአምልኮ ውስጥ ጌታ ይገለጥ። እኛ በመንፈስና በእውነት እናምልከው እንጂ ጌታን እናየዋለን። ስናመልከው በጌታ ፊት ተሰብስበን ቃሉን ስንሰማ ስንጸልይ ጌታን እናየዋለን። የግድ ቪዥን ማየት ብቻ እኮ አይደለም፣ በነገር ሁሉ ጌታ ራሱን ይገልጣል። ሌላው ፌሎሺፕ ጌታን የምናይበት መንገድ ነው። አንዳንድ ቅዱሳኖች ያው በዩቲዩብ ወይም ደግሞ በሶሻል ሚዲያ ብቻ ከተከታተልኩ ይበቃኛል ብለው ወደ ቤተ ክርስቲያን አይሄዱ። እሱ ጤናማ አይደለም። ያንዳንዳችን ኢንፐርሰን በወንድሞች ህብረት ውስጥ ምን አዟል? ህይወትና በረከት አዟል። ህይወት ማለት ክርስቶስ ኢየሱስ ማለት። ሁለትም ሶስትም ሆናችሁ በመካከላችሁ እገኛለሁ ሲል እኮ ህይወቱን ሊያካፍለን። በህብረት ውስጥ መገኘት ኢምፖርታንት ነው። ጌታ ማየት ከፈለገ ማቴዎስ 18:20 ላይ 2 ወይም 3 በስሜ በምትሰበሰቡበት በዚያ በመካከላችሁ ሆናለሁ ብሏል። ዕብራውያን 10:24 ላይ ለፍቅር ለመልካም ስራ እንድንነቃቃ ይላል። እርስ በርሳችን እንተያይ፣ በአንዳንዶች ዘንድ ልማድ እንደሆነ መሰብሰባችንን አንተው እርስ በርሳችን እንመካከር እንጂ ይልቁኑ ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ ይላል። ሌላው ለእግዚአብሔር ቃል መታዘዝ ጌታ እንድናይ ያደርጋል። ብትወዱኝ ትእዛዜን ጠብቁ ይላል። ስለዚህ ጌታን ካልታዘዝ ነው እንዴት ጌታን እናየዋል? ጌታ የሚለንን ቃል ሪስፖንድ የምናደርግ ከሆነ በደረስንበት ደረጃ ጌታ ራሱን ይገልጥልናል። ብዙ ጊዜ መገለጥ እንሻለን ሳንታዘዝ። በደረስንበት ደረጃ ነው ጌታ ራሱን የሚገልጥልን። ዛሬ እኔ በጥቂቱ አዞኝ ከታዘዝኩኝ ነገ ደግሞ በይበልጥ ራሱን ይገልጥልኛል። ሌላው ትረስት ኤንድ ሰሬንደር፣ ለጌታ መማረክና ጌታ ማመን አለብን። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙት፣ ከናንተ ይሸሻል። ለጌታ መገዛት አለብን። ብዙ ነገሮችስ ገዝተውን አልነበረ እንዴ? ኃጢአት እኮ ገዢ ነው። በዚህ ዓለም ላይ ክፉ ሲገዛን የነበረን ሰዎች ነን። ዛሬ ለጌታ መገዛት ታዲያ እንዴት ያቅተናል? ለጌታ ብንገዛ ጌታን እናየዋለን። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ሰሬንደር ሁኑ ይላል። ለኔ ሰሬንደር መሆን አለባችሁ ይላል። ሌላው የመጨረሻ ጌታን እንግዲህ ለማየት የሚረዳን ነገር ሪሜምበር ሂስ ሳክሪፋይስ፣ ኢየሱስ የከፈለውን ዋጋ ማስታወስ ነው። አንደኛ ዮሐንስ 4:10 ላይ ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁ እንደላከ እንጂ እኛ እግዚአብሔር እንደወደደን አይደለም። ጌታ እኮ የከፈለልን ዋጋ ሁሌም ልናስበው የሚገባ ነው። ያ ትዝታ ከጠፋብን ጌታን ማየት አቁመናል። ፍቅር እንደዚህ ነው ይላል፣ እግዚአብሔር እርሱ ራሱ እንደወደደ። ምን አይነት ነገር ማርኮን ይሆን? ምን አይነት ነገር ልባችንን ሰርቆ ይሆን? ፍቅር ግን ኢየሱስን የሚተካ የለም። ስለዚህ ዛሬ ሽፍት ያደረገው ልባችን ወደ ክርስቶስ ኢየሱስ መመለስ አለበት። እንዳናይ የሚጋርዱ ብዙ ነገሮች ስላሉ በዚህ ዓለም ላይ ፍቅሩን ስናስብ፣ መስቀል ላይ የተደረገልንን ስናስብ፣ ያን ጊዜ ልባችን መብራት ይጀምራል፣ ማየት ይጀምራል። ምክንያቱም ድሮም ጌታ ኢየሱስ እኮ በመስቀል ፍቅሩን የተገለጠልን። ዕብራውያን 9:14 ነውር የሌለው ሆኖ በዘላለም መንፈስ ራሱን እግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል። ስለዚህ ኢየሱስ ክርስቶስ በመስቀል ላይ የሰራውን ያፈሰሰውን ደም ለዚህ ከሞተ ሥራ ሊያነጻን ሳክሪፋይ የሆነውን ነገር ማሰብ ወደ ጤናማ ክርስቶስን ወደ ማየት ያመጣናል። ሁለት ነገር ተናግሬ ጨርሳለሁ። ሌላው አይኖቻችን በኢየሱስ ላይ ማተኮር ጥቅሙ ምንድናቸው ይላል። ጥቅም አለው። ጌታ ኢየሱስ ላይ ፎከስ የምናደርግ ከሆነ ጥቅም አለው። የመጀመሪያው ቤኔፊት ምንድነው? ቤኔፊታችን አይኖቻችንን በኢየሱስ ላይ ማተኮር ጥንካሬ እና ማበረታቻን ይሰጠናል። ስትሬንግዝ ኤንድ ኢንካሬጅመንት ይሰጠናል። አይኖቹ ወደ ጌታ ያተኮረ ሰው መዝሙር 46:1-3 እንዲህ ይላል፣
አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ቢወሰዱ አንፈራም። ውኆች ጮኹ ተናወጡ፣ ተራሮች ከኃይሉ የተነሳ ተናወጡ ይላል። አልፈራም የሚል ሰው፣ ደፋር የሚሆነው ሰው መቼ ነው? ጌታን ያየ ሰው ነው። ጌታን ካላየ ማዕበል በመጣ ወጀብ ባመጣ ጊዜ እንበረግጋለን፣ እንደነግጣለን፣ እንፈራለን። ነገር ግን አይኖቹ በጌታ ላይ የሆኑ ሰዎች ምድር ብትነዋወጥ፣ ተራሮች በባህር ልብ ቢወሰዱ አልፈራም የሚል ነው። ይሄ ስትሬንግዝ፣ ይሄ ኢንካሬጅመንት የሚመጣው ኢየሱስን ከማየት ነው። አይኖቹን በጌታ ላይ ያተኮረ ሰው አቅጣጫን ያገኛል፣ ምሬት ያገኛል። አለበለዚያ መደናበር ነው የሚሆንብን። ምክንያቱም ዛሬ ብዙ ሰዎች ነቢያት ያሳድዳሉ። ለምን መሰላችሁ? ማየት ስላቃታቸው ነው። ኢየሱስን እኮ የሚያይ ሰው ነቢይም አያሳድድ። ካስፈለገም ኢየሱስ ራሱ ነው ነቢይ የሚልክለት። ነቢይ የምናሳድድ ከሆነ አይኖቻችን ጌታን ማየት አቁመዋል ማለት። ምክንያቱም ሰው ድንብርብሩ ሲወጣ ነው ጌታን ፍለጋ የሚሄደው። እርግጥ ነው የነቢያት አገልግሎት ያስፈልጉናል። ነገር ግን የምናሳድድ መሆን የለብንም። እዚህ ጋር ምን ይላል? ምሳሌ ላይ 16:9 ላይ የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል ይላል። እኛ ልባችን ጌታን ከከጀለ እግዚአብሔር መንገዳችንን ያቀናልናል። ዋናው ግን የልባችን መሻት ራሱ ክርስቶስ ከሆነ ነው። መዝሙር 37:23 ላይ የሰው አካሄዱ ከእግዚአብሔር ዘንድ ይጸናል ይላል፣ መንገዱም ይወደዳል ይላል። ቢወድቅ ለድንጋጤ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋልና ይላል። የሰው አካሄዱ ከእግዚአብሔር ዘንድ የሚጸናለት ሰው ጌታን እያየ ሲሄድ፣ ጌታን ከፈለገ፣ የጌታን ፊት ካሸ፣ ቢወድቅ እንኳን ለድንጋጤ አይሆንም ነው የሚለው። ለድንጋጤ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋል ይላል። ስለዚህ ጌታን ማየት ቤኔፊት አለው። ሌላው ጆይና ፒስ፣ ሰላምና ደስታ አለው። ጌታን ማየት ሰላምና ደስታ አለው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልቦናችሁን፣ ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል ጳውሎስ ለፊልጵስዩስ ምዕራፍ 4:7 ላይ። ለምን? ሰዎች ጌታን ማየት ከቻሉ የጌታ ሰላምና ደስታ አለ። ኢየሱስም ብሏል ዮሐንስ 14:27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ለምን? ጌታን ካየን ሰላም አለ። ጌታን ካላየን ወጀብ የምናይ ንፋስ የምናይ ከሆነ ግን ሁኔታዎችን የምናይ ከሆነ ሰዎችን የምናይ ከሆነ መዋዠቅ ውስጥ እንገባለን። ሌላው አይኖቹን በኢየሱስ ላይ የሚያተኩር ሰው መንፈሳዊ እድገት ያድጋል። መዝሙር 42:1-2 ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ አንተን ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? አምላኬን ፊት መቼ ያለ? በአሁን ጊዜ ብዙ ክርስቲያኖች የጌታን ነገር ነው የሚፈልጉት እንጂ ጌታን ራሱን አይፈልጉም። ዳዊት ግን እዚህ ጋር ነፍሴ አንተን አለች ይላል። ብዙ ነገር ሞልቶላቸው የማይረኩ ጽድቅን የሚራቡ ጽድቅን የሚጠሙ ብፁዓን የተባሉ ጌታን የሚፈልጉ ብቻ ናቸው። አንዳንዱ ሰው ግን እንደነዛ ለምጻም ወይ ተፈውሶ ይጠፋል። አንዳንዱ ጌታን እስከ ጋብቻ ነው የሚፈልገው። አንዳንዱ ኑሮ እስከሚሳካለት ነው። ኑሮ ከተሳካለት በኋላ ዞር ብሎ ማያው። ግን እዚህ ጋር ነፍሴ አንተን ይኸውላችሁ፣ ነፍሳችሁ እያለከለከች ስትሮጥ መንፈሳዊ ግሮዝ አለ፣ እድገት አለ። ማናውቀው እየተሳብን ውዴ ሆይ በየት ታሰማራለህ ሳበኝ የምትለው እየተሳብን ወደ ክርስቶስ እንገሰግሳለን። መንፈሳዊ እድገት ከፈለግን ምንም ነገር ይቅርብንና ጌታን እንፈልግ። ዘፍጥረት 1:1 ምንድን ነው የሚለው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው አይደል እንዴ የሚለው? በመጀመሪያ የሚለው እኮ እግዚአብሔር ነው። ቀጥሎ ሰማይ ነው የሚለው፣ ቀጥሎ ምድር ነው የሚለው። እኛ ግን አንዳንዴ ይገለበጥብናል። በመጀመሪያ ምድር፣ ከዛ ሰማያዊ ነገር፣ መጨረሻ እግዚአብሔር እናደርገዋለን። አይደለም የሚለው በመጀመሪያ የእግዚአብሔር ነገር፣ ሰማያዊ ነገርም አይደለም ምድራዊም ነገር አይደለም። በመጀመሪያ ራሱ እግዚአብሔር፣ ቀጥሎ የእግዚአብሔር ነገር የሆነው ሰማያዊ ነገር፣ ቀጥሎ ምድራዊ የእግዚአብሔር የሆነው ነገር ሶስተኛ። አያችሁ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል መጀመሪያ ራሱ እግዚአብሔርን ነው የምናገኘው በዘፍጥረት ላይ። ስለዚህ መጀመሪያችን ኢየሱስ መሆን አለበት። ማጠቃለያ ውስጥ ገባሉ። ያው አይኖቻችንን እይታ ማጣት ጉዳት አለ። በኢየሱስ ክርስቶስ ላይ አይኖቻችንን ፎከስ ማናደርግ ከሆነ ጉዳት አለው። እሱም የመጀመሪያው የሰላም እጦት ነው።
ዘዳግም 28 ላይ እንደዚህ የሚል ቃል አለ። ይሄን ቃል ሳስበው በጣም ያስፈራኛል። ከዓይኖቻችን ከጌታ ላይ ሲነሳ ዘዳግም 28:65 ላይ እንዲላል በእነዚያ አሕዛብ መካከል እረፍት አታገኝም፣ ለእግር ጫማ ማረፊያ አይሆንም። በዚያም እግዚአብሔርን ተንቀጥቃጭ ልብ፣ ፈዛዛ ዓይን፣ ደካማ ነፍስ ያመጣብሃል። ጌታን ትተን ዓይኖቻችንን አንስተን ወደ ሌላ ከሆነ ሩጫችን አንደኛ በአሕዛቦች መካከል ይላል እረፍት አታገኝም። ያም የሚጎስመን ነው የሚሆን፣ ምክንያቱም እኛ ጌታን ማናይ ከሆነ። ሌላው ለእግር ማረፊያም የሚሆን ነገር አታገኝም ይላል ዓይንህን ከጌታ ላይ ካነሳ። ሌላው በዚያ በእግዚአብሔር ተንቀጥቃጭ ማለት ፈሪ ትሆናለህ፣ ፈዛዛ ዓይን ይኖርሃል ይላል። መንፈሳዊ ነገር አታይም። ሌላው ደካማ ነፍስ ያመጣብሃል። ዓይንህን ደካማ ነፍስ ያመጣብሃል ማለት ብርታት ታጣለህ፣ ጉልበት ታጣለህ ጌታን የማታይ ከሆነ። ሁለተኛው ኮንሲኩዌንስ ኃጢአትና ፈተና ይመጣል። ዓይኖቻችን ከጌታ ላይ ከተነሱ ወገኖች ኃጢአት በደጃችን ማድባት ይጀምራል። ፈተና ውስጥ እንገባለን። አንደኛ ዮሐንስ 5:17 ላይ አመጽ ሁሉ ኃጢአት ነው ይላል። የመጨረሻው ይሄ ነው። ዓይኖቻችንን ከእግዚአብሔር ላይ ማንሳት ፍርሃት፣ ጭንቀት፣ ግራ መጋባት፣ እርግጠኛ አለመሆን ማለት ፊር ፍርሃት ይመጣብናል፣ አንዛይቲ ስጋት ይመጣብናል፣ ኮንፊውዥን ይመጣብናል። ሌላው ደግሞ አንሰርተኒቲ አለመደላደል ይመጣብናል። አንሰርተኒቲ የሚለውን ምሳሌ 3 ላይ ማየት ትችላላችሁ። ምሳሌ 3:5 ላይ በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱ ጎዳናን ያቀናል። አንሰርተኒቲ ሰዎች በራሳቸው ነገር ላይ መደገፍ ይጀምራሉ ከጌታ ጋር። ሌላው አንዛይቲ የሚለውን ፊልጵስዩስ 4 ላይ ተመልከቱት። ልመናችሁን አስታውቁ እንጂ ባንዳች አትጨነቁ ማለት ስጋት ውስጥ ስንገባ መጨነቅ እንጀምራለን። ሌላው ፍርሃት ነው። ሁለተኛ ጢሞቴዎስ 1:7 ላይ ነው የእግዚአብሔር ኃይል የፍቅር ራስን የመግዛት እንጂ የፍርሃት መንፈስ አልሰጠንም። ፈሪ ምንሆን ከሆነ ዓይናችን ከጌታ ላይ ተነስቷል። የመጨረሻው ጥቅስ አንደኛ ጴጥሮስ 5:7 ላይ እሱ ስለእናንተ ያስባል፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ፣ ኮንፊውዥን ውስጥ አትግቡ ይላል። ጨርሻለሁ።